የለችም። ትሁት ወታለች ማለት ነው። እንዲማ መሆን የለበትም። አርፋ መቀመጥ ነው ያለባት። ገዜ እኔ ነኝ እኮ እንድትሄድ የፈቀድኩላት። አንቺ ነሻ ችግሩ። አውቄ ነው እንደዛ ማደርገው። ብቻዋን ስትሆን ይጨንቀኛል። እንዲህም ስታበዛው ጥሩ አይደለም። የትም እኮ አትሄድም ገዜ። የሆነ አጎት አላት፣ እሱ ጋር ነው የምትሆነው። ቢሆንም ከዚህ ቤት መረጃ ይዛ ልትወጣ ትችላለች። ቆይ ልደውልላት። አይገርምም? እዚህ ማንም አልፈራኝም፣ ምንም አላሉኝም እኮ። አለሜ አንቺ እኮ በጣም ጤነኛ ሰው ነሽ። ቡና እንደዚህ ከጠጣው በጣም ብዙ ጊዜ ሆነ። እኔ የምለው ውጪ መች ቡና እንደጠጣሽ ታስታውሻለሽ? በጣም ረጅም ጊዜ በጣም። ሄላ ቤት የት ነሽ ትሁት? ከአጎቴ ጋር ቡና እየጠጣሁ ነው። ቤት ነን፣ ቶሎ ነይ። መጣሁ፣ ግን ለምሳችሁ ካልደረስኩስ? ችግር የለም። እሺ ቤቴ መሄድ አለብን። ቤት ያሉት ናቸው? አዎ መጥተዋል። እሺ አሁን እንዴት ልንገባ ነው? አትስጊ አንቺ፣ መፍትሄ አናጣም። አሁን ቡናሽን ጠጪ። ውጪና እንገናኝ። እስኪ ያን ቁልፍ ስጪኝ። እሺ እዚህ ጋር ነበር ያስቀመጥኩት። ትሁት ጋር ይሆናል። እሷ ጋር ምን ይሰራል? እንግዲህ ምናልባት የናቲን ሁኔታ ስታይ አስቀምጣ ይሆናል። ቆይ ልደውልላት። መታነሳ ደህና ስትመጣ አንቺ ግቢና ያት ምግብ መስጠትና መጸዳጃ ቤት መውሰድ እንዳትረሽ። ጥሩ እሺ። ዛሬ አብረን ምሳ ብንበላ ደስ ይለኝ ነበር። አይ ግድ የለም አንተ ሂድ። ደህና እሺ።
ሄላ ቤቲ፣ አረ ደርሻለሁ። ሰፈር እኮ ናቲ ቆሞ አይቼው። አዎ ሱቁ ጋር ቆሟል። አይ ምናልባት እኔ ስኖር ከሆነ ማያወራሽ ወጥተሽ እንድታወሪ ብዬ ነው። እሺ ቻው። ሳይሳካልን አይቀርም። ትንሽ ጠብቀን እንሄዳለን። እሺ ግን ማን ነው ናቲ? የሆነ ናቲ የሚባል ማውቀው ልጅ አለ። እሱን ሌላ ጊዜ እነግርሻለሁ። እንሂድ። ትሁት ምን ሆነሽ ነው? ቆየሽ እኮ ደግሞ ምንድን ነው ያልሽው? እንትን ደርቆ እኮ አይቼው ስመጣ ላስገባ ብዬ ነው። ጥሎሽ እንዳይሄድ ሂጂ እንጂ ቤቴ። እሺ አሞኛል አይደል? በጣም የባዶ ቤቱ አንቺ ጋር ነው? አዎ ግን አሁን ደርሰሽ ነይ። ጥሎሽ በቃ ወይ አባዬ፣ ወይ በጣም ከባድ ነበር ግን ጨርሰናል። አዎ ገብተናል። ቆይ አባዬ እደውልልሃለሁ። ሲጀመር እኔ ሊያገኝ አልነበረም የመጣው። አንቺም እኮ ቆየሽ ቤቴ። እኔ እንደሚመጣ በምን አውቃለሁ? በቃ ቤት ሲመጣ ታወሪያለሽ፣ እኔ እወጣለሁ። ቁልፉን እኔ ያደረግሽው? ያው እዛው አንቺ የምታስቀምጪበት ቦታ ፈልጌ ያጣሁት እኮ። ኧረ እዛው ነው። ለማንኛውም መኝታ ቤት ብር አስቀምጫለሁ። ሄደሽ ብርቱካን ገዝተሽ ነይ። እሺ ምንድን ነው? ዛሬ ፊትሽን አልጣልሽው? አዎ ደህና ነኝ። ደህና አይደለሽም፣ እብድ ነሽ። እብድ አይደለሁም። እብድ ነሽ። ቆይ እብድ መሆኔን በምን አወቅሽ? ታውቂያለሽ እኮ አሁን ይዤሽ በወጣ ጉድ ነው የሚፈጠረው። ምን? ሰው ሲያይሽ ይሮጣል፣ ይሸሽሻል። ለምን?
ስለሆንሽ ነው። ቆይ ግን ምን አግኝተሽ ነው? ምንም አላገኘሁም። ምን አገኛለሁ? እስኪ አንድ ጥያቄ ልጠይቅሽ። እዚህ ክፍል ማን ይመጣል? ገዜ ይመጣል። ሌላስ? ሌላ ደግሞ እንጂ። እሺ ሌላስ? እዚህ ቤት የሚኖር ሌላ ሰው አለ እንዴ? አዎ የኔ እህት አብራኝ ትኖራለች። ማንስ? ትሁት ትባላለች። ምንድን ነው? ምንም። እሷም እንደናንተ ናት? እኛ ምንድን ነን? ምንም። ቤቲ እዛ ክፍል ምን ታደርጊያለሽ? ላንቺ እኮ ጥሩ አይደለም። አንድ ሚስጥር ልንገርሽ ትሁት። እሺ። ገዜ በጣም ከባድ ሰው ነው። እሱን ተጋፍጠው 3 ሰዎች ተተኩሶባቸው ሲሞቱ አይቻለሁ። ማለት አልገባኝም። ስለ ሞት ነው ማወራሽ ትሁት። ሞት እኮ ለማንም አይቀርም። መቼም መግደሉን እንዳበረታታ አትጠብቂማ። ግን መፍራት አለብሽ። ታዲያ እኔን ከሱ ጋር ምን ያገናኘኛል? እንዲሁ ላስጠነቅቅሽ ብዬ ነው። እንደምትይው አይነት ከባድ ሰው ከሆነ አንቺ ብትጠነቀቂ ጥሩ ነው። ልክ ነሽ። ያ ልጅ ጠፍቷል እኮ። መምጣቱ አይቀርም። ግን አንዴ ታየኝን እውነት አልንገርህ። ምንድን ነው? ያቺ ሴትዮ ወደ ጤናዋ ሳትመለስ አትቀርም። አንቺ ራሱ እየታመምሽ ነው። አታምነኝም ማለት ነው? ከጣራና ግድግዳ በቀር ምንም ነገር ያላየሽ ሴት ከዓመት በኋላ እንዴት ነው ደህና የምትሆነው? አውርተህ አታውቃለህ? እኔ ስታይማ ይበልጥ ትታመማለች። እስኪ ዛሬ ያት። ቤት ይደክሞኛል። የማይሆን ነገር እኔና ትልከፊ። ቆይ አንተ እኔ ንቀኸኝ ነው? ንቀትን ምን አመጣው? ታዲያ ካላከኝ የምልህን ሰምተህ ለምን አታደርግም? ዛሬ እሷን ፊት ለማየት ዝግጁ አይደለሁም። ጥሩ እንደፈለክ። ወዴት ነው? ከጓደኞቼ ጋር ቀጠሮ አለኝ። ሰዓቱን አይተሽዋል? አዎ ገና 1 ሰዓትም እኮ አልሆነም። አብረን እንሄዳለን። የት? ጓደኞችሽ ጋር። እየቀለድክ መሆን አለበት። አልቀለድኩም። እንዴ ከጓደኞቼ ጋር ነኝ አልኩህ እኮ። ባለቤትሽም ይኖራል። ቆይ ጓደኞችሽ ጋር ቢሆን ምን ችግር አለ? አትቀልድ ገዜ። የእውነቴን ነው፣ አልቀለድኩም። በልቻው ቶሎ እመጣለሁ። ቤቲ አትሄጂም። እያናደድከኝ ነው። ጊዜና አትግደልብኝ እንጂ። እኔ ባልሽ ነኝ። ሳልፈቅድልሽ ደግሞ የትም አትሄጂም። እኔ ልጅነቴን እዚህ ስር መጠመጥ መጨረስ አልፈልግም። እሺ አልተርመጠመጥሽ። ቆይ ከዚህ በላይ እንዴት ልሁን? ተወኝ። እሺ ተቀመጪ ቤቲ። እማልፈልገውን ነገር እንዳደርግ አትከፋፋኝ። ሲጀመር ስለማትታመን ነው ማታምነኝ። እንዲህ ስላልሽኝ እንዳምንሽ ነው? ሌባና ድሮም ልጇን አታምነ። አንቺ አሮጊት። አሮጊት አልከኝ? ምን ነው ወጣት ነኝ ብለሽ ነው እንዴ የምታስቢው? ወጣትነቴን ሰርቼ አግጬ ኖሬው ነው ያለፍኩት። አልዘለልኩትም። የኔ ሚስት አየሻት አይደል እንዴት እንደምታምር? የናቲ ኩያ ትመስላለች። ምን? አንቺ ነሽ እንደዚህ የምታወሪው? ይቅርታ። ቆይ ማንን ታገኛለሽ? ማንን? ማን አለ? አትዋሺ። ካልሆነ ጥርስሽን አራግፌ ሰይጣን ነው ማስመሰልሽ። እሺ ካጠፋሁ ይቅርታ። አንቺም ልጅሽም እኮ እንዴት እንደምታስጠሉኝ። ልጄን ተው። ልጄን አትናገረው። ልጅሽ ቢኖርም ዋጋ የለውም ነበር። ይኸውልህ ልጄ ምንም አትበለው ገዛኸኝ። ቢኖር እገለው ነበር ቆሻሻ ልጅሽ።
ልጄን ተው። ናቲን አትናገርብኝ፣ አትስደብብኝ። ናቲን አትንካው። ይበቃሃል። የሞተ ሰው ደግሞ አይሰደብም። ምንድን ነው? ድምፅ ሰማሁ። የምን ድምፅ? እኔ እንጃ፣ የሴት ድምፅ መሰለኝ። ሴትዮ ምን እንደምታወሪው? አይ በቃ አቃጭሎብኝ ይሆናል። ምንም ድምፅ የለም። አርፈሽ ስራሽን ስሪ። ምን ልታረግ መጣ? መሽቷል። እኔም ሰዓት አለኝ አቶ ገዛኝ። አንተ አባትህ እኮ ነኝ። ስሙ ምን ይጠቅመኛል ካልኖርከው? ምን ላድርግ ከዚህ በላይ? አሁን ምን ፈልገህ መጣ? ገንዘብ። እኔ የምፈልገውን ሳላሳካ አልተኝም። በግድ እየጠየከኝ ነው? አዎ በግድ ትሰጠኛለህ። ትዕግስቴን አታስጨርሰኝ። አንተ ራስህ የኔን ትዕግስት አታስጨርሰኝ። ይኸውልህ ናቲ፣ ስርዓት ያዝ። እንደውም አልሰጥህም። ትሰጠኛለህ፣ እቀበልሃለሁ። አላርፍ ካልክ ግንባርን ብዬ ነው የምደፋ። አባትህ ነኝ ነው ያልከው? እኔ ግን አባቴ ስላልሆንክ ቀድሜ እደፋሃለሁ። ሰዓቱን አይተሽዋል? አልመሸም? መቼም በ4 ሰዓት አመሸሽ አትለኝም። ከዚህ በላይ ምን ቀረሽ ታዲያ? ከዚህ የወጣሁት እኮ 1 ሰዓት ነው። እራት በልቼ ነው የመጣሁት። እባክህ ሰላም ስጠኝ። ሴትዮዋስ እንዲህ ተጥጋብ? አንተ ሲጀመር ሰው የሚልህን መች ትሰማለህ? ቆይ ምን አግኝታሉ? እሷን እንኳን በጠበቃች። እሰይ አንተ ሰውዬ፣ ቆይ ምን እየሆንክ ነው? እኔ ላይ ጮህችብኝ። ትሁትም ሳሰማ አትቀርም። ነግሬክ ነበር እኮ አንተ አሰማም። ከተናደድክም በራስህ ተናደድ። ቤቲ፣ እኔ እኮ ስራ ነው የምውለው። እሺ እቤት ያልኩት እኔ ስለሆንኩ ምን ይፈጠር? ትሁት እንደሆነች ያንን ክፍል በጣም ነው የምትፈራው። ስለዚህ ወይኔ ወይ አንቺ ጋር ችግር አለ ማለት ነው። ያ ደነዝናቲም ትዕግስቴን የተፈታተነኝ ነው። ሊገለኝም ይችላል እየፎከረብኝ። በመጀመሪያ አንተ ተረጋጋ። ሴትዮዋንም ቢሆን ቀስ በቀስ እንድትቀውስ ማድረግ ያለብንን ሁሉ እናደርጋለን። እንደዛ ነው የሚሻለው። ደህና አደርሽ ቤቲ? እንዴት አደርሽ ትሁት? ቁርስ ላቅርብ? አይ ትንሽ ልቆይ። ይልቅ ገዜ ድምፅ ሰማለችኝ ብላኝ ነበር። ከውጭ ሰምቼ ይሆን አላውቅም፣ ግን የሆነ ነገር አቃጀለብኝ። ብታይ እንዴት እንደደነገጥኩ። ጸሎት አታደርጊም እንዴ? አንቺ ትጸልያለሽ? አዎ። ምን ነው? ምንም። እኔ መቼ እንደጸለይኩኝ ለማሰብ ሞክሬ እኮ ነው። ጸሎትማ ጥሩ ነው። አዎ በጣም ግን ደግሞ በንጹህ ልብ ካልሆነ እግዚአብሔር ራሱ የሚስቅብን ነው የሚመስለኝ። ልክ ነሽ። ናቲ መጥቶ ነበር እንዴ? ትናንት መጥቶ ተጨቃጭቀው ነው የሄደው። አንቺ ልታስማሚያቸው ብትሞክሪ አሪፍ ነው። እሺ እሞክራለሁ።
የምልሽ ትሁት፣ አንቺ ብትሆኚ ምን ታደርጊ ነበር? እኔ ብሆን ብለህ ሆናለሁ። አንተ ግን ብለህ አይደለም። እስካሁን ያልተመለሱልኝ ብዙ ጥያቄዎች አሉኝ። በዚህ መልኩ እንዲመለስልኝ እየጠበክ ነው? ምን ላድርግ? እኔ ትዕግስቴ ያልቋል። እባክሽ ትሁት፣ እባክሽን እርጂኝ። ናቲ፣ ብዙ ነገር ልነግርህ እፈልጋለሁ፣ ግን ደግሞ ንዴት ብዙ ነገር እንዳያበላሽ እፈራለሁ። እሺ ምንድን ነው ንገሪኝ። ብልጥ ሁን። በተለይ ቤቲ ላይ አባትህ ያለውን ንብረት በሙሉ 70% የሚሆነውን ለቤቲ ሰጥቷታል፣ ቤቱንም ጨምሮ። አያደርገው። እናቴ ለፍታ የሰራችው ቤትማ ትላንትና ገዝቶ ላመጣ ሴት መቼም አይሰጣትም። ናቲ ተረጋጋ። ምን እንደምናደርግ እናውራ። ናቲ ናቲ ናቲ፣ ምን እየሆንክ ነው? ሄጄ የእናቴን ንብረት አስተፋዋለሁ። ናቲ ተረጋጋ። ተረጋጋት በይ። ምንም የሚያረጋጋ ነገር የለኝም። ይኸውልህ ለዚህ ነው ምንም ነገር የማልነግርህ። ለምንድን ነው ልጅ የምትሆነው? ቆይ አንቺ ለህይወትሽ ፈርተሽ ነው? ይኸውልህ ነገሮችን አበላሽተህ ስትጸጸት እንዳትኖር። ቆይ ከዚህ በኋላ ምን እንዳይመጣብኝ። ከገንዘብ የተሻለ እኮ ብዙ ነገር አለ። እሱንም ቢሆን በዘዴ እጅ ማስገባት ትችላለህ። በዚህ አይነት ግን ምንም ማድረግ አትችልም። ይህቺ ልጅ ምንድን ነው የምታውቀው? ምን ነው ሳትነግሪኝ መጣሽ? ገዜ የቀሩትን ንብረቶች በስሜ እንድታዞርልኝ ነበር። ያሸሸነው እኮ በቂ ነው። ብር በቃኝ እያልክ ነው? አይደለም ግን ትንሽ ነው እኔ ጋ ያለው። ከወሰደውም ይውሰደው። ገዜ በትክክል እያሰብክ አይደለም። ቤቲ በትክክል ነው የማስበው። ምንድን ነው የምትይው? ሞኝ ይመስልሻል? አልገባኝም። ከሞኝነት ጋር ምን ያገናኘዋል? ገንዘብ ላይ ሲሆን እንዲህ እንደምትፈጥኚው ሌላም ነገር ስልሽ እንዲህ ብትፈጥኚ ነው። እንደዛ ነው። ቶ እኔም አልፈልግ። መች ፈልጊ ያልኩሽ? ክፉ ባስብ እኮ እኔ ጋ ያለው ይበልጣል። ክፉ ባታስቢ ይሻልሻል። እያስፈራራኸኝ ነው? አምኜሽ እምነቴን ካጎዳልሽ? አዎ። ድሮም በገንዘብ እንደምታስብ ያልገባኝ እኔ ነኝ። ሁለታችንም እኮ እንተዋወቃለን። ሰው ሲጨነቅ ምን ሆንክ አትይም? ምን ሆንክ? እቺ ሴትዮ ጤነኛ ናት። ቀን እየጠበቀች እየመሰለኝ ነው። በዚህ ልክማ አትፍራት። መፍትሄ አምጪ። መፍትሄውማ እንደ በፊቱ እየተፈራረቅን እየገባው ማሳበድ፣ ውሃ ውስጥ የእንቅልፍ ኪኒን መጨመር። ጥሩ፣ ነገ እንደዛ እናደርጋለን። አሁን ተኛ። ስለተጨነክ ምንም አታምጣ። ትንሽ ቆያለሁ። አሁን አልተኛ። እንዴት ነሽ ቤት? እንዴት ነህ? አለሁ ደህና ነኝ። አባዬ የለም? አዎ ስራ ወጥቶ ነው። ከሆነ ጥሩ። ምን ሆነሃል? ምንም። ምን ሆናለሁ? ምን ነው? ዛሬ ጥሩ ሆንክ። የሚያናድር ነገር ከሌለ ለምን እናደዳለሁ? እሱ እስኪመጣ ወተን ቡና እንጠጣ። እሺ። የምርህን ነው? አዎ የምሬን ነው። ምን ነው? አይ ምንም። ና ተነስ እንሂድ። እንዴት ነሽ? አለሁ አለሜ። ጠፋ
ጠፋሁብሽ አይደል? እነሱ እኮ ስላሉ ነው። በእርግጥ ውሸታም መሆናቸውን አረጋግጫለሁ። ግን ቆይ አንቺ እሷ ዘመድ ነሽ? አየሽ እንደማገኘሽ ጠርጥረዋል ማለት ነው እንጂ ዘመድ አይደለሽ። ዘመድ ብሆን እንዴት ሰራተኛው ይቀጠራለሁ አይደል? ቆይ ባለፈው ለምን ጮሽ? ልጄ ይሰደብብኝ። አለሜ አሁን አንቺ ጥሩ ሁኔታ ላይ ነሽ። ደህና ሆናለች እያሉ ሲያወሩ ነበር። ይኸውልሽ ደህና መሆንሽን ካወቁ ሊያጠቁሽ ስለሚችሉ እንደ ድሮ ለመሆን ሞክሪ እሺ። እኔ ጤነኛ ሆኜ እንደዚህ ተባልኩ? አለሜ አንቺ በጣም ጤነኛ ነሽ፣ ግን ደግሞ መፍትሄ እስከምንፈልግ ብትጠነቀቂ ጥሩ ነው። ሌላው ውሃ ካመጣችልሽ እንዳትጠጪ። ለምን? የእንቅልፍ ኪኒን ነው የምሰጥሽ። እውነት? እውነት? እሺ ትሁቴ በጣም አመሰግናለሁ። ከአንቺ የመጨረሻ የምፈልገው አንድ ነገር ብቻ ነው፣ የእናትዬ መቃብር ከውሰች። ቆይ ቦታው ላይ በወስድሽ ታውቂያለሽ? አዎ አውቀዋለሁ። በቃ ወስድሻለሁ። እሺ ትሁቴ አመሰግናለሁ በጣም። እሺ አንቺም ለዚህ በቃሽ። አለሜ አሁን አንቺ ጥሩ ሁኔታ ላይ ነሽ። ደህና ሆናለች እያሉ ሲያወሩ ነበር። ይኸውልሽ ደህና መሆንሽን ካወቁ ሊያጠቁሽ ስለሚችሉ እንደ ድሮ ለመሆን ሞክሪ እሺ። ይቅርታ፣ በጣም ይቅርታ። ማን ነው አይዞሽ ያለሽ? ተናድጄ ነው። ይቅርታ በጣም። መንገድ ላይ ጣልሽ እንደብል ትቆጠሪ? ይቅርታ በጣም። አዎ እንዲህ ካልሆነ እገልሻለሁ። እሺ በጣም ይቅርታ። ሌላ የማይረባ ነገር አስባለሁ ብትይ ከዚህ ፎቅ ወደ ታች እወረውርሻለሁ። እባክህ እንደዛ አታድርግ። ስለዚህ አንቺ ተጠንቀቂ። እሺ እጠነቀቃለሁ። ጥሩ። እንዴት ነው ዛሬ ተስማማችሁ? ሊያናግር ይፈልጋል። ጥሩ። እባክህን ስለ ሌላ ገንዘብ አይደለም የማወራው። ቢያንስ ለእናቴ ማድረግ ያለብኝን ነገር እንዳደርግ ገንዘብ ስጠኝ። እገላለሁ ስትለኝ አልነበረም እንዴ? ገለኝ ተቀበለኝ። አልገልም፣ ግን ስጠኝ። ከኔ ቤሳ ቤስቲን አታገኝም። አንተ ቆይ ከኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? አትጩ። እጮሃለሁ። እየበላ ያለው የእናቴ ደም እኮ ነው። የልጄ ድምፅ፣ የእናትዬ ድምፅ ብቻለሁ እንዴ? የሞተ ሰው ድምፅ እንዴት እሰማለሁ? አይ ትሁት ያላበድሽም ብላኛለች። ነው ያላበድኩ። የልጄ ድምፅ፣ የእናትዬ ድምፅ። እኛ ሰርተን ያመጣ ነው። አንተ ከየት ያመጣኸው ነው? የእናቴ ነው፣ የእናቴ ነው። አንተ ልጅ አትጩ። እጮሃለሁ፣ በደንብ አድርጌ እጮሃለሁ። ሰላም የምታገኝ መስሎ ከሆነ ተሳስተሃል። አንተ ቆይ ከኔ ምንድን ነው የምትፈልገው? ስግብግብነትን ለምን በልክ አታደርገው? እጮሃለሁ።